በመላው ዓለም የምትገኙ ውድ የፍኖተ ያሬድ ሚዲያ ተከታታዮች ታላቅ የምስራች ይዘንላችሁ ቀርበናል። በጣም የምንወዳቸው የምናከብራቸው የቤተክርስቲያናችን እንቁ አባት የሆኑት መጋቤ ምስጢር አፈወርቅ ተክሌ ቅኔን የሚያሻግር ለትውልድ ብለው ያሰቡትን እስከዛሬ ተጽፎ የማያውቅ በቅኔ ታሪክ እጅግ ልዩ የሆነ መጽሐፍ አሳትመዋል። ያንን መጽሐፍ ነው የአዲሱ ዓመት የምስራቻችን። የእንታ የእውቀትም የእድሜም ጓደኞች የሚሆኑ የሙያም ጓደኞች የሚሆኑ ታላላቅ ሊቃውንትን ጋብዘናል። ስለ መጽሐፉ ምንም ነገራቸው ነገር የለኝም። በምን ለየት ይላል፣ ከዛሬ ከተጻፉት ምን አዲስ ነገር ይዞ መጣ የሚለውን ሊቃውንቱ ናቸው እያብራሩ የሚቆዩት። ወደ ዋናው ቪዲዮአችን ከመግባታችን በፊት ሁለት ዋና መናገር ያለብኝ ነገር አለ። የመጀመሪያው ይህን መጽሐፍ ያሳተመው ፍኖተ ያሬድ ሚዲያ ነው። ያሳተመው ብቻ ሳይሆን የሚያከፋፍለው ፍኖተ ያሬድ ሚዲያ ነውና በየትኛውም የመጽሐፍት መደብር ውስጥ ይህን መጽሐፍ አታገኙትም። ሁለተኛው ደግሞ ለሁሉም ሊቃውንት ተደራሽ እንዲሆን፣ ለጉባኤ ተደራሽ እንዲሆን ልዩ ቻሌንጅ አዘጋጅተናልና ታላቁ አባት የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ አንድ ትምህርት አለውና አንድ መጽሐፍ ከማንበባችን በፊት ስለ መጽሐፉ ባለቤት ማንነት እንድናውቅ ያስተምረናልና ወደ መጽሐፉ ይዘት ከመግባታችን በፊት ግን መጋቤ ምስጢር አፈወርቅ ተክሌ ማን ናቸው የሚለውን እስቲ ከሊቃውንቱ የተወሰነ ያለ እንስማና ወደ መጽሐፉ ይዘት ጥያቄ ባለው መጋቤ ምስጢር አፈወርቅ ተክሌን በእውነቱ ካለውበት ብድግ ብዬ ማመስገን እፈልጋለሁ። እንደው ከነበሩት ሊቃውንት ቅሪት አባታችንን ናቸው እሳቸው። አፈወርቅ ተክሌ የተባሉ እንጂ ዮሐንስ አፈወርቅ ማለት እንደሚገባቸው ሰው ናቸው ያለ። ይህም እግዚአብሔር ያደራቸው የዚህ የምስጢር ጉድጓድ የምስጢር እንደው የተደበቀ ምስጢር የሚገኝባቸው አባት ናቸውና መጋቤ ምስጢር የኔታ አፈወርቅ ተክሌ እግዚአብሔርና ወዳጆቹ የሚገለጡበት መጽሐፍ ናቸው ማለት እንችላለን። መጋቤ ምስጢር አፈወርቅ ተክሌ አባታችን ወንድማችንን ላቅ ያለ ምስጋናን አቀርባለሁ። እሳቸውን ስናይ እሳቸውን ስንሰማ ቅኔ እናገኛለን። እሳቸው ጋር ብዙ የደከሙ ብዙ የለፉ አባት ናቸው። ከሰውነታቸው ይልቅ ሙያቸው የገዘፈ አባት ናቸው። እውነት ለመናገር የኔታ መጋቤ ምስጢር አፈወርቅ ተክሌ ደርሼ ስላየኋቸው በጣም ደስ ይለኛል። ባሕታዊ ናቸው፣ መናኝ ናቸው፣ ፍጹም ትሑት ናቸው። በጾም በትህርምት ቅጽረ ቤተክርስቲያን ግቢ ውስጥ ተጣብቀው ነው የሚኖሩት። አገልግሎት አይታጡም፣ ከንባብ ርቀው አያውቁም። እንዲህ አይነቱ ሊቅ የጻፈውን መጽሐፍ ማንበብ ጸጋ መንፈስ ቅዱስ ጭምር የሚተላለፍበት እግዚአብሔርን በግብር ከሚመስሉት እንደ ሕጉም ከሚመሩለት መካከል መምህራን መካከልም አንዱ ናቸው። የኔታ ብዙ ሰው ካጠናው ከደከመበት ወስዶ መጽሐፍ ይጽፋል። የኔታ ከዛ ይለያል። ሆነው ኑረው አካላቸውን አድቅቀው ስጋቸውን ከግዘፉ እስኪለቅ ድረስ ምርምር ላይ ኑረው ራሳቸው ቅኔ ሆነው የኖሩ ሰው ናቸውና ባለቅኔ ቢጽፈው ቅኔ ታተመን እንል ነበረ። ራሱ ቅኔ የሆነ ሰው ከጻፈው ግን የታተሙት ራሳቸው ናቸው ማለት ነው። ይህን ያክል መጽሐፍ በመጽሐፍ ትልቅ ጥያቄ ወይም የእንታ ረጅም ዓመት አዝነው ይኖሩ ነበርና ጠፍቶ በመቅረታቸው እያዘንኩ ነበር የምኖረው። የእንታ ይህን መጽሐፍ ለማዘጋጀት ምን እንዳነሳሳቸውን ጠይቃቸውና ወደ ሌሎቹ ሊቃውንት እንሄዳለን። ሰምና ወርቅ እንጀራና መረቅ ቢሮን ለማዘጋጀት ያነሳሳኝ የአባቶቻችን ቅኔዎች ለጊዜው ይበል አሰኝተው አስደንቀው አስገርመው ጠፍቶ በመቅረታቸው እያዘንኩ ነበር የምኖረው። ብዙ ጊዜ መጥፋት የማይገባ የቅኔ አዝመራ ወዲያውኑ በአበባ ፈክቶ ደስ ያሰኛል። ትንሽ ቆይቶ ደግሞ ይከስማል ሰብሳቢ በማጣቱ እና በዚያ በማለቴ ሊቃውንት ቅኔ ስንቱ እየጠፋ በመቅረቱ ትንሽ እስቲ ዛሬ እንኳን ቴክኖሎጂ ሞቅ ደመቅ ብሎ ስለመጣ እናንተ ነሽን ሰብስብ የራሳችንን የሚል ሌሎችም አዋጅ ነው። ሌሎችም የተቻለውን ያህል ወሰን እንዲገባ የቅኔዎች መጥፋት ስላሳዘነኝ ማጠራቀም በቀን የሚዘረፉትን ሻልሻል ያሉትን ለእኔ ያስደሰቱኝን ሌላውንም ያስደስታሉ ወይም ደግሞ ይመጥናሉ ለሊቃውንት የተባሉት መረጥ ተደርጎ የተሰበሰበው ያነሳሳኝ የጥሩ ቅኔ መጥፋቱ ነው። ቅኔን በተመለከተ የቀድሞ አባቶች ቅኔዎች ብዙ ጠቃሚዎች
ለትውልድ ተላልፈው ብዙ አስተማሪ የሆኑ ቅኔዎች ይጀመሩና ሲያበቁ ምንም ከዚያ ተጀምረው መጨረሻ የላቸውም። እና እንግዲህ ቅኔያትን እንደዚህ ሰብስቦ ለትውልድ መስጠት ማለት ትልቅ ስጦታ ነው። መጽሐፉ ከመጀመሪያው ወር ከመስከረም ጀምሮ እስከ ጳጉሜን ድረስ ያሉ ዓመታዊ ወርሃዊ በዓላት ታሪክ ፍሰት በአንድ ቦታ የሰበሰበ የዘመናትንም መገለጫ በሰምና ወርቅ ቅኔ ታጅቦ በዚህ መጽሐፍ በመቅረቡ እንደው ባጭሩ ለመግለጽ መምህራን የዚህን ሁሉ ታሪክ ፍለጋ የሚደክሙበትን ጊዜ ያቀልላቸዋል እና ለሁሉም ሰው ትልቅ ደስታ የፈጠረ መጽሐፍ ነው ብዬ አስባለሁ። ተማሪዎችም ይደሰቱበታል፣ ምሁራኑም ደግሞ ያው ያዩትን ያመሰጥሩበታል፣ ያላዩትንም እንዲያዩ የሚያደርጋቸው መጽሐፍ በመሆኑ ብቻ በጥቅሉ መጽሐፉ ለሁላችንም ትልቅ ደስታን የፈጠረ መጽሐፍ ነው። በዚህ ቅኔ ብዙ የተሰወሩ ምስጢሮች ናቸው ተፈልፍለው የወጡና የተጻፉ። እንደዚህ ያለ ዓመት እስከ ዓመት ያለ ቅኔ ታይቶም ተሰምቶም አይታወቅም ያለ። ይህ ሁላ በጣም ያስጨነቃቸው ይገባል። ከምን እንዳገኙት ይህ ሁላ ነገር ያለ? በዚህ በጣም ነው የማመሰግናቸው። እድሜም እለምንላቸዋለሁ። በጣም ጠቃሚ መጽሐፍ ነው። ተደስቼበታለሁ፣ ረክቼበታለሁ። በምን ለየት እንደሚል እስከዛሬ ከታተመው መጽሐፍት እንዲሁም ምን አካቶ መጥተዋል የሚለውን ነገር ሊቃውንቱ አንድ በአንድ ይነግሩናል። የእነሱን ምስክርነት ሰምተን እንመለስ። ይህ መጽሐፍ ከሌሎች መጽሐፍት ለየት የሚያደርገው ወይም አዲስ ነገር ይዞ የመጣው በብዙ አይነት ነው። አንደኛ እስካሁን ከወር እስከ ወር ሙሉ ሆኖ የተጻፈ የለም። ይሄ የአንድ ቀኑን 2 ሙሉ ቤት የሁለተኛው ቀንም እንዲሁ 2 ሙሉ ቤት እያደረገ የእያንዳንዱ ቀን ከአንድ ጀምሮ ወይም ልደታ ጀምሮ እስከ ማርቆስ እስከ 30 ቀን ድረስ ቢያንስ 2 ሙሉ ቤት አለው። የራሱን የቅኔውን ታሪክ ጭምር ከአማርኛ ጋር ሌሎች ከዚህ በፊት የወጡትን ብናይ ስለ ተክለ ሃይማኖት ተፈልጎ አንድ ቅኔ ቢገኝ እንጂ ሙሉ ቤት ሆኖ አይገኝም። የጊዮርጊስም እንደዚሁ አናገኝም። ይህ ግን የልደታን ሙሉ በሙሉ የታዲዮስንም 2 ቀን ሙሉ በሙሉ እያደረገ እስከ 30 ይሄዳል። እስከ 30 ምዕራፍ ከሄደ በኋላ ደግሞ እንደገና በሌላ ይጀምርና የዘመን ቅኔዎች የሚባሉ አሉ። በተለይ አብይ ጾም ሲገባ ደግሞ እንደዚሁ የየሳምንቱ አለ። ዘወረደ ዘቅድስት ዘምኩራብ ዘመጻጉዕ እያለ ደግሞ እስከ ሆሳዕና ድረስ ይሄዳል። ከዚያም አያይዞ ደግሞ እንደገና ዘመነ ትንሣኤ፣ ዘመነ ዕርገት ጰራቅሊጦስ፣ ክረምት እያለ ደግሞ ይሄዳል እስከ ጳጉሜን ድረስ። የዓመቱ ቅኔ የሚባለውም ይሄ ነው። የዘመን ቅኔ አለ፣ የዕለት የክብረ በዓል ቅኔ አለ። ልክ እነዚህን ሁሉ ሰብስቦ የያዘ ስለሆነ እስካሁን የተጻፉ መጻሕፍት እንደዚህ በየወገኑ ተሰድሮ አይገኙም። እኔ መጽሐፍ እንደታተመ ብቻ አይደለም ወስደው የኔታ መጋቤ ምስጢር አፈወርቅ ተክሌ እንደታተሙና እንደተሰራጩ ነው ወስደው ማለት ነው። ይህ መጽሐፍ እንግዲህ የኢትዮጵያ ምሁራን ሊቃውንት ቅኔ በቃል ትውፊት ሲወርድ ሲዋረድ የቆየ ነው እና ይህ መጽሐፍ ግን ቅኔን ከቃል ወደ ጽሑፍ የማሸጋገርና የመጠበቅ አበርክቷል። ትልቁ ይታወቃል። ይህ መጽሐፍ የቅኔን ሞት የታደገ መጽሐፍ ነው። በዚህ መጽሐፍ ልክ ብዙ መጻሕፍት ካሁን ቀደም ቢታተሙ ነገር ግን እንደዚህ ሆነው ተብራርተውና ተራ ቀደማቸውን ጠብቀው የወጡ መጻሕፍት የሉም። የሚገርመው ያየሁት ነገር ሙያዎችን ራሱ አድለዋቸዋል። በጎንጅ እንዴት እንደሚታደል፣ በዋሸራ እንዴት እንደሚታደል፣ በዋርላ እንዴት እንደሚታደል ሙያ። ለምሳሌ በዋሸራ የቅኔ ባለቤት ነው የሚባል፣ በጎንጅ ደግሞ የግሱ ባለቤት፣ የማሰሪያው ባለቤት፣ የሆቱ ባለቤት፣ የመረ ባለቤት ተብሎ ነው የሚሰጠው እና ሙያዎችን እንኳ በጎንጅ እንዲህ ይሰጣል፣ በዋሸራ እንዲህ ይሰጣል፣ በዋርላ እንዲህ ይሰጣል። የጎንጅ የሙያ አሰጣጥ ተሳቢውን የጠበቀ ጥንቃቄ የበዛበት ነው። የዋሸራዎች ደግ ደግሞ
ይህንን ሁሉ ክራይቴሪያ የማያበዛ ለቀቅ ያለ ነው ብለው የሙያውን እንኳን ዘርፍ የአንዱ ቤት ከአንዱ ቤት ያለውን ልዩነት የገለጹበት መጽሐፍ ነው። ይሄ መጽሐፍ እጅግ ለየት የሚያደርገው ነገር አንዱ ለጀማሪዎችም ወይ ለወጣንያን ለማዕከላውያን ቅኔን ለለዩ ወይም ለራሳቸው ለሚያውቁ ሰዎችም ለመምህራንም እኩል የሚጠቅም ቅኔ መጽሐፍ ነውና ወጣንያኑ በምን መልኩ ይጠቀሙበታል፣ ማዕከላውያኑ በምን መልኩ ይጠቀሙበታል፣ ፍጹማንስ በምን መልኩ ይጠቀሙበታል የሚለውን ከመምህራኑ ሰምተን እንመለስ። ይህ መጽሐፍ የሚጠቅመው ለሁሉም ነው። እንኳን ለሚማሩ ለሚያስተምሩ ወይም ደግሞ ለሚመረምሩ ይቅርና ቅኔን ገና እማራለሁ ወደፊት ብለው ለሚያምኑት ይማራል። ምክንያቱም ትርጉሙ አለ ነው። ሌሎች በቅኔ የተጻፉ ትርጉም የሌላቸው ናቸው ብዙዎቹ። ወደፊት ለሚማሩ ተማሪዎች ይጠቅማል። ተማሪዎች ይህን አይተው ሙያውን፣ አጣጣሉን፣ የጎንጁን፣ የዋሸራውን ልዩነት ያውቃሉ ማለት ነው። መምህራን ደግሞ የዕለቱን አይተው ምስጢር ማግኛ መፈለሻ ይሆናል ማለት ነው እና በዚህ አይነት ለመርማሪዎች ምርምር ለሚያካሂዱ ወደፊት የነበሩ ቅኔዎች ምንድናቸው፣ አሁን ያሉትስ ምንድናቸው፣ ወደፊትስ ምን አይነት ቅኔ ይመጣል የሚለውን ይይዛል ማለት ነው። ለምሳሌ የአለቃ የሐይስ ወርቄን ጉባኤ ቃና አስገብተዋል የኔታ በመጽሐፋቸው ውስጥ። ያ ጉባኤ ቃና ምንድነው? ለጸብህ ሞት ጸዋሚ መላከ ሰማይ አደጋ ጸብህ ሞት እስመ ተሰራት በስጋ የሚለው ይህ ቅኔ በፍች ደረጃ ምጽር ያለ ሰምና ወርቅ ብቻ ነው። ውስጥ የለው ቅጽል የለው። የመረዳት እና የመፈታት መጠኑ ጀማሪዎችን ይጋብዛል። የመርቀቁ ሁኔታ ደግሞ ለሊቃውንት ይሆናል። ብዙ ለወጣንያንና ለማዕከላውያን ለፍጹማን ሳይሆን ሳለ ለሁሉም ጠቃሚ ነው ቅኔ ያለ። ጀማሪዎች መጽሐፉን ይዘው ግን ከመምህር ይማሩበታል። በመካከል ያሉ ሰዎች ደግሞ ወደ ፍጹምነት ወደ ትልቅነት ያድጉበታል እያዩ። ስለዚህ ሁልጊዜም መጽሐፉ ኖረ ማለት ቅኔ ታወቀ ማለት አይደለም። መጽሐፉን ይዞ ግን ወደ መምህራን ቀርቦ መማር ይቻላል። ትልልቅ አባቶች ደግሞ ሙያው ያላቸው ሰዎች ደግሞ የበለጠ የድሮዎችን የሊቃውንት ሙያ እያዩ ደግሞ የራሳቸውን እውቀት እጅግ እያመጠቁት እያራቁት እየተመራመሩበት እየተፈላሰፉበት አዳዲስ ሀሳብ ያገኙበታል። ለምሳሌ በወጣኒነት ላሉ ለጀማሪዎች ማለት ነው፣ ለነዚህ የመግቢያ ቁልፍ ይሆናቸው። በመካከል ላይ ላሉ ደግሞ እንግዲህ ይህን መጽሐፍ አንብበው ተርጉመው ተረድተው በቃ የመራቀቂያ ሞዴል ነው የሚያደርገው። ለታላላቅ ምሁራን ደግሞ የማስተማሪያና የምርምር መሳሪያ አድርገው ይጠቀሙበታል። ወጣንያን ማዕከላውያንን የሚጋብዝ ቅኔ ነው። ሌላው ደግሞ ጠበቅ ያለ አባቶቻችንን ደግሞ መምህራን ለሆኑ ለአባቶቻችን ደግሞ የሚያግዝ ረቀቅ ያለ ደግሞ ቅኔ አለ። ስለዚህ ከዚህ በኋላ ቅኔ ስጡን ብለው የሚጠይቁ ሰዎች ምክንያት የላቸው። ለምን? ለክተው ቆጥረው የዓመት እስከ ዓመት ቅኔ እንዲያደርጉ ለዜማ ልካቸው ላቀማመጡ ለሚስጥሩ መነሻ እንዲሆን የኔታ መጋቤ ምስጢር አፈወርቅ ተክሌ መጽሐፍ ከዓመት እስከ ዓመት ታትሟል። እንዲሁም እንደኔ አገላለጽ ይሄ መጽሐፍ ስረዳው በትራሳችን አድርገነው ብናደራሱ የቅኔ ምስጢራትን ያፈለፍላል ብዬ ነው የምረዳ። ምክንያቱም ምስጢራት በውስጡ ብዙ ምስጢራት አሉ። ይሄ በዚህ መጽሐፍ ውስጥ ተርሶ ብዙ ሰው የቅኔ ምሁር፣ የቅኔ ሊቅ፣ የቅኔ ፈላስፋ መሆን ይችላል ብዬ ነው የተረዳሁት። መጽሐፉ ራሱ ቅርስ እንዲሆን ወደፊት የሚቀኝ እንኳን ሰው ቢጠፋ ከዚያ መጽሐፉን አይቶ ከዚህ አንስቶ መቀኘት ይችላል ማለት ነው እና ትናንትና ዛሬን ደግሞ ከትናንትና ጋር የሚያናብብ የትናንትና ሊቃውንት ከዛሬ ጋር የሚያገናኝ ብዙ ጥልቅ መንገድ ያላቸው ቅኔዎችን የጻፉበት ነው። እኚህ ሊቃውንት የዛሬው እንግዶቻችን ስለ መጽሐፉ ማብራሪያ እየሰጡን ያሉት ሊቃውንት ታላላቅ ሊቃውንት ናቸው እና መጽሐፉ ላይ ደግሞ ከ1100 ቅኔ በላይ ተጽፏል። እስቲ በሚስጥርም ሆነ በይዘቱ ደስ ያላቸውን አንዳንድ ቅኔ ከመጽሐፉ ሊቃውንቱ ይነግሩናል። እንዲሁም ደግሞ እነሱ የቅኔን ባለሙያ ስለሆኑ መጽሐፉንም ቢሆን የንታንም በራሳቸው ውስጥ ቅኔ እንዲገልጹ እድል እንስጣቸው። ቅኔ አፈወርቅ ወለት ዘመናዊት ኢተኮነነት ምንተኒ
እስመ በበአውዱ ትትራእይ ዘእንበለ መልበስ ዘማኒ ይላል። ህዝበ አምልኮ እግዚአ ትርጓሚያተ ይሴሲ አፈወርቅ ብእሲ አፈወርቅ ብእሲ እስመ ቃለ ወንጌል ገራይተ ዘኬፋ ወዘጳውሎስ ሐራሲ መስተገብራ ለምድር አፈወርቅ ለብሰ ልብሰ ዝናመ ኢዮር ህብረ መስተገብራ ለምድር አፈወርቅ ለብሰ ልብሰ ዝናመ ኢዮር ህብረ እስመ እንስሳ ግእዘ ወሰዋሰው አውፈረ መጽሐፈ ቅኔ ሰቄላቅ ዘዘሥላሴ ምስጢራን ወሰገዳም ሀዳዳ የሚል ቅኔ ነው። እስኪ እንግዲህ ከብዙ ባጭሩ የኔታ እንዲህ ብዬ ልግለጽላችሁ። ጸዋይ ከመነ አፈወርቅ መጋቤ ካህናት አእላፍ አምጣነ ቅኔ ስታየ መላይኮ ለጽህርት ከመጽሐፍ ጸዋይ ከመነ አፈወርቅ መጋቤ ካህናት አእላፍ አምጣነ ቅኔ ስታየ መላይኮ ለጽህርት ከመጽሐፍ። አፈወርቅ የካህናት መጋቢ የካህናት አባት ስስት የሌለህ አፈወርቅ ሆይ ማን ማንን ጠራህ ነው? እንደው ማን ማንን ነው ወደ ግብዣህ የጠራህ? ማን ይምጣ ብለሃል? ለምን ጠጁን በጋን አዘንብለሃልና ይሄ ቅኔ ጠጅን በጋን መጽሐፍ ጠምቀሃልና ለመሆኑ የተጠራው ማን ነው ነው? በኔታ አፈወርቅ መጻሕፍት ቅኔያት ላይ እርሳቸው ተቀምጠው ልንገር ብዬ ባላስፈቀድኩበት ቅኔ ማድረግ በራሱ የቅኔ ቤትን ሕግ መጣስ ነው ብዬ አሰብኩኝ። እንግዲህ ከነገርከኝ ጥያቄው ደርሶ የነበረ እና ይሄን ግን በዚህ መንገድ ባልፈው ይሄ ማስተማሪ ስለሆነ ማለት ነውና ይችኛው ማርያም የምትለው ፊደል የሁሉም የምትለው ጋራ በታቦርሂ አመቀነጸ መለኮት ከፈረስ ይክሂል ወነሲወቶ ሙሴ ኤልያስ የሚለው ይሄ ሁላ ነገር ከዚህ አለና ይሄ ሁላ ነገር ከምን እንደተገኘ ሁላ ተሞልቶ ነው ያለና በጣም ግሩ ነው ያለ ይሄ ሁላ ነገር ያለ እና ይሄ ሁላ ያለ የምናውቀው እኛ ቀጠፋ ብቻ ነው። ይሄ መካከል ላይ ያለ ተነስቶ ይሄ ነው ያለ። ይሄ ሁላ ግን ተሞልቶ ነው ያለ። ይሄ ነገር ያለ ይሄ ሁላ ተሞልቶ ያለበት ቅኔ ስለሆነ በጣም እንደ የተደበቀ ምስጢር የምስጢር ጓዳ ነው። ውድ ተመልካቾቻችን አሁን ይህን እያስተላለፍንላችሁ ያለው ለቅምሻ ያህል ነው እንጂ መጽሐፉን ሙሉ ለሙሉ የምትረዱት ገዝታችሁ እጃችሁ ላይ ስታነቡት ነው እንጂ እንደው ገዝታችሁት እራሱ ዕለት ዕለት አዲስ የሆነ መጽሐፍ ነው። በዚች በአጭር ቪዲዮ ይህን መጽሐፍ መግለጥ አንችልም። ስለዚህ መጽሐፍ ሙሉ መረጃ የሚኖራችሁ ገዝታችሁ እጃችሁ ላይ ካስገባችሁት በኋላ ስታነቡት መሆኑን እንገልጻለን። በመጽሐፉ ውስጥ እውነት ለመናገር ሁላቸውም የተቀመጡት ቅኔዎች ማራኪዎች ናቸው። የሚገራርሙ ምስጢራቸው የማይጠገብ ብዙ ቅኔዎችን ተመልክቻለሁ። በስንት ጥረት በብዙ ድካም ወደ ገበያ ውሏል። ገበያ ያለው ደግሞ የሚያይ ሁሉ ገዝቶ ቢያነብ እጅግ 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 ይጠቀማል ብዬ ነው ማስተላልፈው። ቅኔውን ውጭ ያሉት ተቀብለው አንበው እንዲጠቀሙ ጥቅሙም ላቅ ያለስ እንደሆነ ነግራቸዋለሁ። በተለይ ደግሞ በሰሜን አሜሪካ በተረዳሁት በአሁኑ ሰዓት በጣም ደስ የሚልና የሚያበረታታ ነገር አይቻለሁ። ማህሌታዊ የሆኑ ወጣቶችን አይቻለሁ። ኦንላይን ተምረው አቋቋሙን፣ ወረውን፣ ዝማሜውን ሁሉንም ነገር ኦንላይን እየተማሩ ቤተክርስቲያንን ሊቃውንትን ተክተው የሚያገለግሉ ብዙ ወጣቶች በዚህ በ10ዎቹና በ20ዎቹ ዕድሜ ያለው አይቻለሁ። እነሱ ይህን መጽሐፍ አገኙ ማለት ደግሞ ምንድነው? ከሊቃውንቱ ጋር ከቅኔ ምስጢር ጋር ተዋወቁ ማለት ነው። የማይገዛ ትውልድ አለ ብዬ አላስብም። ይህንን መጽሐፍ ገዝቶ አለማንበብ ስንፍና ነው የምለው በራሱ። እኔ እንደው ይህንን ሚዲያ ሁሉም ሰው ትኩረቱን ወደዚህ ቢያደርግና ለትልቅ ከፍታ እንዲያደርሰው ለሁሉም ሰው መልእክቴን አስተላልፋለሁ። አመሰግናለሁ። ሁሉም ቢይዘው ይሄ ይጠቅመዋል። ጠቃሚ መጽሐፍ ነው። በጣም ጠቃሚ መጽሐፍ ስለሆነ በዚሁም ቢጠቀሙበት ማንኛውም ሰው ጾታ አይለይም። ይሄኛው በቅኔው ጾታ መለየት የለበትም። የማያሳፍር ጠቃሚ የሆነ ለቤተ ክርስቲያን ለትውልድ ወደፊቱ የሚጠቅም መጽሐፍ ስለሆነ የሊቁንም እንደው ድካም እንደው ማጣጣል እንዳይሆንብን ለስነ ልቡናቸውም ነገ ደግሞ ሌላ ነገር እንዲያፈልቁ የተሰወረ ነገር እንዲያመጡ የትኛውም ሰው ይህንን መጽሐፍ ገዝቶ ቢያነበው ይጠቀምበታል። ይህ መጽሐፍ ቅኔን ያሻግራል ተብሎ ይታመናል።
አሁን ቅኔን የሚማር እየጠፋ ነው። በተለይ ግዕዝ የሚፈልግ ብዙ የለም፣ እየጠፋ ነው። ግዕዝ ትምህርት ቢባል ዩኒቨርሲቲ ቋንቋውን ነው እንጂ ቅኔውን አይማሩትም። በየዩኒቨርሲቲው ትምህርት ይከፈት ነው ይባላል፣ ይነገራል። ቋንቋውን ብቻ ምን አለ የሚለውን እንደ አማርኛ ዝም ብሎ አጥንቶ መውጣት እንጂ ጉባኤ ቃና እና ዛምላኬ ሰድሮ የሚያስተምር እየጠፋ ነው። አሁን ያሉ መምህራን ካሉ ቅኔ ነበረ የሚባል የነ ተዋነይ የነ ያሬድ ሀገር የነበረች ኢትዮጵያ ቅኔ የጠፋባት የሚባል እንዳይሆን እሰጋለሁ። እኔ ለአርአያ ለምሳሌ ያህል ሞከርኩት እንጂ እያንዳንዱ መምህር በየጉባኤው በየራሱ ካለው ያለውን የሚዘርፈውን ማለት ደቀ መዛሙርቱን እንዲጽፉ አስደርጎ እንዲያወጡ ቢያደርጉ የተሻለ ቅኔ እንደሚገኝ አምናለሁ። ይህ መጽሐፍ እንደነገርኳችሁ ፍኖተ ያሬድ ሚዲያን ያሳተመው ዓላማውም እስከዛሬ ፍኖተ ያሬድ ሚዲያ እንደሚታወቀው ታላላቅ ሊቃውንትን ወደ እናንተ እያቀረበ ነው ፕሮግራም እየሰራ ያለው። እነዚህ ሊቃውንት ግን ወይ በአዲስ አበባ የሚገኙ ናቸው ወይም ለአዲስ አበባ በጉዳይ በመጡበት ነው እየቀረጽናቸው ያለ ነው። ይህ የሚሆነበት ምክንያት በሰው ስቱዲዮ ነው የምንጠቀም የነበረው። ይህ ስቱዲዮ ተገንብቶበት ሊቃውንተ ቤተክርስቲያን በዚሁ ስቱዲዮ እውቀታቸውን እንዲያካፍሉ እዚሁ በአካል እዚሁ ቁጭ ብለው ከባህር ማዶ ሄደው እንዲያስተምሩ ያለ ትራንስፖርት ወጪ ሳያስፈልጋቸው ብዙ ሳይደክሙ እዚሁ ባሉ ባለሙያዎች እውቀት እንዲስፋፋበት ለዚህ ዓላማ የሚውል ነው እና የኔታ አፈወርቅ ተክሌ ትውልድ እንዲማርበት ከሀገር ርቀው ከቤተክርስቲያናቸው ርቀው ያሉ መምህሮቻቸውን በአካል ሊያገኟቸው የማይችሉ መምህራንን እንዲያገኙ መንፈሳዊ ትምህርት የሚቀርብበት ሚዲያ ነው ፍኖተ ያሬድ። ይሄ ፍኖተ ያሬድ ሚዲያ እንግዲህ የራሱን ስቱዲዮ ገንብቶም ደግሞ ትውልዱ እንዲቀርጽ በቃ እንድናበረታታ ይገባናል ሁላችንም። የኔታ አፈወርቅ ተክሌ በሚዲያችንም ቀርበው ህይወት ታሪካቸውን አስተላልፈናል። እንዲሁም ስራችንን በጣም ይወዱታል፣ ያበረታቱናል እና ወደ ክፍለ ሀገርም እንድንሄድ ለጎረቤቶችም ወጥተን ተደራሽ እንድንሆን ይህን መጽሐፍ ጽፈው ለእኛን የሰጡት። ሙሉ ገቢውን የኔታ አፈወርቅ ለዚህ አስተዋጽኦ ይዋል ነው ያሉት። ለግሌ ጥቅም ወይም ደግሞ ወደ ኪሴ ግባ አላሉም እና ይህ እውነት ለመናገር ለሌሎች መምህራንም ትልቅ አርአያና ምሳሌ የሚሆን ነው። አፈወርቅ ኤልያስ በሀበ ኩሉ ተአኩተ አኮኑ አንሰአ ፍኖተ ያሬድ ምውታ። ይሄ ሚዲያውም ፍኖተ ያሬድ ስለሚል አፈወርቅ ኤልያስ በሀበ ኩሉ ተአኩተ አኮኑ አንሰአ ፍኖተ ያሬድ ምውታ። እንዲያው ሰውዬው የገንዘብ አለመሆናቸውን የቤተ ክርስቲያን አባት ንጹሕ ቅዱስ አባት መሆናቸውን ይገልጻል። ይህ ምንድን ነው ያለው? ይህን ሁላ ደክመው ይህን ሁላ ወጥተው ወርደው ይህን አዘጋጅተው የኔ ይቅርብኝ፣ ይህ እናንተ የቤተ ክርስቲያን ልጆች ናችሁ፣ ይህ ሚዲያውም ለቤተ ክርስቲያናችን ነው እና ለእናንተ መቋቋሚያ ይሁን ብለው ይህንን በነፃ መስጠታቸው ደግሞ ይሄ ቤተ ክርስቲያናቸው የቤተ ክርስቲያናችን ንጹሕ ወርቅ እንዲያው የገንዘብ ፍቅር የሌላቸው እንዲያው በዚህ ምክንያት ትልቅ እንዲያው አባትነታቸውን ይገልጻል። ደግሞ ያለ ማንኛውም ሰው ይህን መጽሐፍ ገዝቶ ሲያነብ እግረ መንገዱንም የፍኖተ ያሬድ ሚዲያን እየገነባ መሆኑም እንዲታወቅልን መጽሐፉን የሚገዙ ሰዎች ይህን ሚዲያ ሲያግዙ ቤተክርስቲያንን፣ ሊቃውንትን፣ መምህራንን እያገዙ እንደሆነ አድርገው እንዲመለከቱና ለዛ ሲሉ ሲወስዱት ለምሳሌ ይህን መጽሐፍ ምዕመናን ቅኔ አዋቂ ካልሆን ምን እናደርገዋለን የሚል እሳቤ እንዳያድርባቸው። በኢትዮጵያ ውስጥ በጣም ብዙ ቅኔ ቤቶች አሉ። እንደ ላይብረሪ ይሄ መጽሐፍ ሂዶ ቢከመር ለተማሪ አንዳንድ አይደርስም። የዚህ መጽሐፍ ዋጋ በሀገር ውስጥ ለሚኖሩ ሰዎች 700 ብር ነው። በውጭ ዓለም ወይም ከሀገር ውጭ ለሚኖሩ ሰዎች ደግሞ $35 መግዛት ይችላሉ ማለት ነው። ሁላችሁንም ይህንን መጽሐፍ በየቤታችን ገዝተን ልናስቀምጠው ይገባን የሚል መልእክት ነው ያለኝ። ይህ መጽሐፍ ገበያ ላይ የሚውለው ለ5 ቀናት ብቻ ነው። ምክንያቱም አንደኛ ለሁሉም ሰው ለሁሉም አንባቢ ከአዲስ ዓመት በፊት መጽሐፉ እጁ ላይ መድረስ ስላለበት፣ ሁለተኛው ደግሞ ይህ መጽሐፍ ተሽጦ ፍኖተ ያሬድ ሚዲያ የራሱን ስቱዲዮ ስለሚገነባ ለታሰበው ዓላማ ቶሎ እንዲውል ማለትም ከነሐሴ 17 እስከ ነሐሴ 22 በ5ቱ ቀን ብቻ ነው ገበያ ላይ የሚውለው ማለት ነው። በሀገር ውስጥና በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ደስ ያላችሁ፣ ደስ
አለን። አዲሱን ዓመት ለመቀበል ለአዲሱ ዓመት መልካም ስጦታ የሚሆን ሰምና ወርቅ እንጀራ በመረቅ የሚል ረቂቅ መጽሐፍ ታትሞልናል። መልካም ስጦታ ለቤተሰቦቻችን እንዲሁም ለወዳጅ ለዘመዶቻችን ይዘን መጣናል። ይህንን መጽሐፍ እያንዳንዳችን ገዝተን እንድናነብስን መልእክቴን አስተላልፋለሁ። ይህ መጽሐፍ የሚገኘው በመጀመሪያ እንደተናገርነው በየትኛውም የመጽሐፍት መደብር ውስጥ አይገኝም። መጽሐፉን ያሳተመው የሚያከፋፍለው ፍኖተ ያሬድ ሚዲያ ስለሆነ ኮሜንት መስጫው ላይ ሊንክ አስቀምጠንላቸዋል። ስማችሁን፣ ስልክ ቁጥራችሁን፣ አድራሻችሁን እንዲሁም ባንክ ያስገባችሁበትን ስሊፕ ወረቀት አያይዛችሁ በመጨረሻ ፎርሙን ምዝገባውን በስርዓት አከናውናችኋል የሚል መልእክት ሲደርሳችሁ ተመዝግባችኋል ማለት ነው። በዛ አድራሻ መሰረት በኢትዮጵያ ፖስታ ሳጥን በያላችሁበት የምንልክ ይሆናል ማለት ነው። እርግጠኛ ነኝ በሰልፍ ነው የሚሸጠው። እርግጠኛ ነኝ፣ ምንም ጥርጥር የለውም። ያለኝ ግንዛቤ ግን ያው ቃላት እስካጣ ድረስ ስለሆነ ባጭሩ ይሄንን ይመስላል። በውጭ ዓለም ላላችሁ ሰዎች ብዙ ሞክሮችን አድርገን ነበር። አማዞን ላይም ልንጭነው አስበን ነበር፣ ግን ያ ሁሉ አልተሳካም። አሜሪካ ከሚገኝ አንድ የመጽሐፍት መደብር ጋር ተስማምተን ያ የመጽሐፍ መደብር ሊያሳትም እና ባላችሁበት አድራሻ ደግሞ የዴሊቨሪን ዋጋ እናንተ እየከፈላችሁ ባላችሁበት እንዲደርሳችሁ ከመጽሐፍት ቤት ጋር ተስማምተን ጨርሰናል። በአሜሪካ ያላችሁ ወይም በውጭ ዓለም ያላችሁ ሰዎች ከአሜሪካ ሆኖ በአድራሻችሁ መሰረት ነው የሚላክላችሁ። የዴሊቨሪውን ዋጋ ከራሳችሁ የምትከፍሉ ይሆናል ማለት ነው። ማንኛውም ሰው ይህን መጽሐፍ ገዝቶ ሲያነብ የፍኖተ ያሬድ ሚዲያ የራሱን የሆነ ስቱዲዮ እየገነባም እንደሆነ ከግምት ውስጥ እንዲገባልን እንፈልጋለን። ብዙ ሊቃውንት አበይት አባቶቻችን ሚዲያ አይጠቀሙም፣ ከቴክኖሎጂው የራቁ ናቸውና አባቶቻችን ለሊቃውንቱ እንዲዳረስ የ5 ቀን ገበያው ላይ መጽሐፉ የሚቆዩ 5 ቀን ስለሆነ ቻሌንጅ አዘጋጅተናል። ይህም ቻሌንጅ ለጉባኤ ቤቶችና ለታላላቅ አባቶች መጽሐፉ እንዲደርስ ማንኛውም ሊቃውንትም ሆነ የቤተክርስቲያን አገልጋይም ሆነ ምዕመናንም ሆናችሁ ይህንን ቻሌንጅ ተሳትፋችሁ መጽሐፉ ለጉባኤ ቤቶችና ለሊቃውንቱ ተደራሽ እንዲሆን ያዘጋጀነው ልዩ ቻሌንጅ ነው። በአሁኑ ሰዓት በአብነት ትምህርት ቤት መጽሐፍ መግዛት አይደለም የዕለት እንኳ ጥሬ ሽምብራ አሮባቸው በችግር የሚማሩ ብዙ ደቀ መዛሙርት አሉ። በቤተ ክርስቲያናችን ብዙ ሰፊ ጉባኤያት አሉ እና ይሄንን መጽሐፍ ገዝቶ ለአንድ ለሁለት ተማሪዎች ለጉባኤ ቤት መስጠት ማለት የማይሞት የማያልቅ ስጦታ ማበርከት ማለት ነው። ቻሌንጁም 3 ጥቅል ይኖረዋል። የመጀመሪያው የቤተሰብ፣ ሁለተኛው የልጆች፣ ሶስተኛው ደግሞ የግለሰብ ቻሌንጅ ነው እና በአዲሱ ዓመት ለሊቃውንቱ እንኳን አደረሳችሁ ብለን ይህንን መጽሐፍ አበርከተን በቤተሰባችን ስም እንዲሁም ደግሞ ማንኛውም ሰው መቼስ በዚህ ዓለም ላይ እስከኖርን ድረስ የአዲስ ዓመት እቅድ ይኖረዋል። በቤተሰብ ውስጥ እንዲቀረፍለት የሚፈልገው ችግር ይኖረዋል እና ይህ የምታዩትን ፖስት ካርድ አዘጋጅተናል። የቤተሰቡን ስም እዚህ ጋር ዘርዝረን የአዲሱ ዓመት እቅዳቸውን ደግሞ እዚህ ጋር ዘርዝረን ለጉባኤ ቤቶች እናደርሳለን። ጉባኤ ቤቶች ደግሞ ጸሎት ያደርጉላቸዋል። ሁለተኛው ደግሞ በሀገር ውስጥም ሆነ በሀገርም ውጭ ያሉ ብዙ ወላጆች በልጆቻቸው ስም ለጉባኤ ቤት እንዲረዱ ወይም ይህ መጽሐፍ እንዲያደርሱና ለልጆቻቸውም ሰላም ለኪ እንዲያስደግሙ በጉባኤ ቤቱ ጸሎት እንዲደረግላቸው የሚፈልጉ ብዙ ወላጆች ይኖራሉ። እነዚያ የሚጠቀሙበት ፓኬጅ ነው። እንደሚታወቀው በአሁኑ ጊዜ ልጅን ማሳደግ ከባድ ሆኗል። በአዲሱ ዓመት ልጄ በጉባኤ ቤት እንዲጸለይለት ፈልጋለሁ፣ አባቶች እንዲመርቁት ፈልጋለሁ፣ በልጄ ስም ለጉባኤ ቤቶች ይህን መጽሐፍ መግዛት ፈልጋለሁ የሚል ማንኛውም ወላጅ ይህንን መጽሐፍ ገዝቶ እሱም እንደዚሁ ፖስት ካርድ አለው፣ የልጆቹ ስም እዚህ ጋር ይጠቀሳል። ማንኛውም ወላጅ ደግሞ ልጅ እንዲሆንለት የሚፈልገው ነገር አለ። ልጄ መንፈሳዊ እንዲሆን ፈልጋለሁ፣ የቤተክርስቲያን አገልጋይ እንዲሆን ፈልጋለሁ እና ብዙ የወላጅ እቅድ አለ። ፈሪሃ እግዚአብሔር እንዲኖረው ፈልጋለሁ፣ እናትና አባቱ እንዲያከብር ፈልጋለሁ እያለ ማንኛውም ወላጅ ለልጁ የሚመኘውን የአዲስ ዓመት እቅድ ለእኛ ይልክልናል። እኛ ደግሞ ለጉባኤ ቤቶች እናደርስና በአባቶች ሰላም ለኪ እንዲደገምላቸው እናደርጋለን ማለት ነው። ከሀገር ውጭ ያላችሁ፣ በሀገር ውስጥ ያላችሁ ኦርቶዶክሳውያን አቅሙ ያላችሁ በልጆቻችሁ ስም ለአዲስ ዓመት ስጦታ ለጉባኤ ቤቶች ለደቀ መዛሙርቱ እንድታበረክቱ ነው ይህን መልእክት የምናስተላልፈው።
ይህ መጽሐፍ ልናዳርስ ያሰብነው ቢያንስ ለ40 ታላላቅ ጉባኤ ቤቶች 50 መጽሐፍት ነው። ለአንድ ጉባኤ ቤት ሙሉ ለሙሉ ወይም 50 መጽሐፍ ገዝቼ እሰጣለሁ የሚል ሰው ካለ በምናስቀምጣቸው ስልክ ቁጥሮች ደውሎ ማዘዝ ይችላል። ስለ ልጆቹም ስለ ቤተሰቦቹም ጉባኤ ቤቶቹ በደንብ ጸሎት እንዲያደርጉለት ጸሎቱንም በቪዲዮ አያይዘን ካለበት የምንልክ ይሆናል። ይህ እንኳ አልሰራለት ያለ ሰው ቢኖር በምናስቀምጠው ስልክ ቁጥር ቀጥታ ደውሎ መመዝገብ እንደሚችልም በዚሁ ማሳሰብ ወዳለሁ። በሀገር ውስጥ ለምትኖሩ ሰዎች የንግድ ባንክ አካውንት፣ በውጭ ዓለም ለምትኖሩ ሰዎች ደግሞ የአቢሲኒያ ባንክ አካውንትን ያዘጋጀውላችሁ። ሁለቱም አካውንት ባለቤትነቱ የኔ ነው፣ ሳሙኤል መስፍን ነው የሚለው። የምታስገቡት በዚህ አካውንት ነው ማለት ነው። እግዚአብሔር አምላክ ለአንተም ረድኤቱን በረከቱን ጸጋውን ይላክልን። እግዚአብሔር አምላካችን ገዝቶ ለሚያነቡትም እውቀትን እንደዚሁም ደግሞ ፋትን ይስጥልን። አንዳንድ የፊደልም ልዩ ዝውውርም ቢኖር እንደ ሕፃን ልጅ አይተው አንብበው ስህተትም ካለ እንዲነግሩን በዚያው አጋጣሚ አሳስባለሁ። እግዚአብሔር አምላክ መልካም ንባብ ይነበብ።